እንደቀደደ የጋንጋስ ነዋሪዎች ማልዶ ይነሳሉ። እዚያ አካባቢ በቆሎ ገንፎ የተለመደ ምግባቸው ነው። አንዳንድ አካባቢ ነዋሪ እንደተናገረው ከሆነ ለበቆሎ ገንፎ ያላቸው ፍቅር ከፍተኛ መሆኑን ገልጿል። ቡላሎ ዝንጋንግ የተባለ ጋንጋስ ነዋሪ ባለቤቱ የሰራችለትን የበቆሎ ገንፎ ሊበላ አስቦ ነበር። ዛሬ ግን የለም። አካባቢያቸው ውስጥ የገባ ወረርሽኝ ሳይኖር አይቀርም። ማህበረሰቡ ታምሷል። ቡላሎ እንደጠየቅነው ከሆነ እንደ ድሮ በስነ ስርዓት መመገብ አልቻልንም። ማህበረሰቡ ተበታትኗል። የጋንጋስ ነዋሪዎች የሚታወቁት ተሰብስበው በመጫወት በመሳቅ እንዲሁም በጋራ በመብላት በመጠጣት ነው። ባህላዊ ዝዋዜ በጋራ በማድረግ ነበር። በተለይ በቆሎ ገንፎ ነገር አይነሳ። አሁን ግን ያ ሁሉ መቅረቱን ቡላሎ በሐዘን ተውጦ አጫውቶናል። እኛ መንደር ቲክቶክ የሚባል በሽታ ገብቷል። ሕፃን አዋቂውን ተቆጣጥሮ ስራ የሚሰራ ጠፍቷል። አመቱን ሙሉ አርሼ የሰበሰብኩት የበቆሎ ዱቄት ገንፎ ይሆናል ብዬ ስጠብቅ የቲክቶክ ላይቭ ጌም መጫወቻ ሆኖ ባዶቻችንን ነው የቀረን። ጋንጋሳውያን ብርቱ ህዝቦች ነበሩ። አርሰው የማይጠግቡ ሮጠው የማይደክሙ። የቲክቶክ ወረርሽኝ ከመጣ በኋላ ሁሉም ዳንሰኛ ሆነዋል። ዳንሱ መቀየሩ ራሱ ሆድ ያስብሳል። እንግዲህ በዚህ ማህበረሰብ ውስጥ አንድ የደረሰ ወንድ ልጅ አንዲት ሚስትን ከወደደ ለባልም ለሷም በስጦታ በመላክ ፍቅሩን መግለጽ የተለመደ ነው። ባልም ሚስቱ መወደዷ ያስቀናውም፣ ስጦታው በራሱ ይከሰዋል። ዛሬ ያገቡ ሴቶች አምረው የሚቀመጡበት ቀን ነው። ምክንያቱም በአካባቢው የባለጸጋ ልጅ የደረሰ ወንድ አለ። ባሎች ይህን ቀን ይወዱታል። ቡላሎም ይህን ቀን በጉጉት ሲጠብቅ ነበር። ሴቶቹ ትኩረት አጥተዋል። ስልክ ላይ አፍጥጠዋል። የደረሰውም ወንድ አልመጣም። ቡላሎ ወደ ወንዱ ልጅ ሲሄድ ላይቭ እየተጫወተ ማንበሳ ሲወርድለት ቡላሎ ይደነግጣል። የደረሰብንን መከራ ስጦታውን በቲክቶክ ሆኗል። በቆሎን በአበባ በሬን በአንበሳ ቀየሩት። በጣም የሚገርም መቀየር ነው። ሀገሩ በሙሉ ቲክቶከር ሆኗል። የቀድሞ ባህልና ወግ ተደምስሷል። ሆኖም ወጣቱ ቡላሎ አንድነቱን ለመመለስ እየጣረ ነው። ዛሬም የሀገር ሽማግሌዎች ጠርቶ ለምክክር ቀርቧል። ቲክቶክ ቤታችንን ማህበረሰባችንን በጥብጦታል። ማንም እንዳይጠቀም ይሁንልሽ። አሁን አንተ ያነሳው ሐሳብ ቲክቶክ ይታገር ነው? አዎ። እሺ፣ የዘጋ የምትሉ አበባ፣ አይዘጋ የምትሉ ደግሞ ግላፍ ስጡ። አንበሳውንም አውርዱ። ታብ 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 አርጉ። ታብ 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 አርጉ። አየህ፣ ቲክቶክን አንዘጋም። ይሄ ጋንጋስ እንጂ አሜሪካ አይደለም። ወጣቱ ቡላሎ ቻለውን ቢሞክር አልተሳካለትም። ድካሙ፣ ረሃቡ ተጨምሮ ወደ ቤቱ አመራ።
ቡላሎ እንደ ድሮ አስታጥቦ በፍቅር የሚያበላው እንደሌለ ቢያምንም ሰሞኑን ያልበላው የበቆሎ ገንፎን እያሰበ ነበር ቡላሎ ወደ ቤት ሄደው። ከቤቱ ሲገባ ግን ያልጠበቀው ነገር ነበር የገጠመው። ሚስቱ ዱቄት ተቀብታ ላይቭ ላይ ጌም እየተጫወተች ነው። አሁኑኑ ገንፎ አቅርቢ። የምን ገንፎ? የለም። ለምን? ዱቄት የለማ። ቡላሎ ስሜቱን መቆጣጠር አቅቶታል። በቲክቶክ ምክንያት ምሳ መብላት እንኳን አለመቻሉ እንደ እሳት እየነደደው ነው። ይባስ ብሎ ዱቄቱን ተቀብታ ሲያት አልቻለም። ስልኳን ወሰደ። በመጨረሻ የማህበረሰብ ችግሩ ተፈታ። ወጣቱ ቡላሎ ወደ ቲክቶከሩ ቡላሎ ተቀየረ።